ባፎሚት በታሪክ ውስጥ እጅግ አወዛጋቢና የተሳሳተ ትርጉም የተሰጠው ምስል ነው። አመጣጡ እጅግ ውስብስብ ሲሆን በተለያዩ ዘመናት ለተለያዩ ኢላማዎች ጥቅም ላይ ውሏል። አሁን ባለው መልኩ የምናውቀው የፍየል ጭንቅላት ያለው ሰው ቅርጽ ያለው ባፎሚት የመጣው በ19ኛው ክፍለ ዘመን ነው። የባፎሚትን ስም ለመጀመሪያ ጊዜ በታሪክ ውስጥ የተጠቀሰው በ14ኛው ክፍለ ዘመን መጀመሪያ ላይ ነው። በዚህ ወቅት የፈረንሳይ ንጉስ ፊሊፕ አራተኛ በቴምፕላር ፈረሰኞች ክስ መስርቶ ነበር። ቴምፕላሮቹ በሃይማኖት ክህደት ማምልኮተ ጣዖት ተከሰው ነበር። ከቀረቡባቸው ክሶች አንዱ ባፎሚት የተባለውን ጣዖት ያመልኩ ነበር የሚል ነበር። በ1307 ዓ.ም በጅምላ የታሰሩት የቴምፕላር ፈረሰኞች በከባድ ስቃይና ማሰቃየት ቶርቸር ስር ተከሰው ባፎሚትን ያመልኩ እንደነበር፣ መስቀል ላይ ተፉም እንደነበር፣ ኢየሱስ ክርስቶስን ይክዱም እንደነበርና ሌሎች የክህደት ተግባራትን ይፈጽሙ እንደነበር አምነዋል። አብዛኞቹ የታሪክ ምሁራን ባፎሚት የሚለው ስም የሙሐመድ ስም በፈረንሳይኛ የተዛባ አጠራር እንደሆነ ያምኑ ነበር። በወቅቱ ቴምፕላሮቹም በቅዱስ ምድር ለረጅም ጊዜ በቆዩበት ወቅት ከሙስሊሞች ጋር ከፍተኛ ግንኙነት እንደነበራቸው ይታወቃል። ስለዚህ በወቅቱ የነበሩ ክርስቲያኖች ሙስሊሞቹን እንደ ጣዖት አምላኪዎች ስለሚቆጥሩ ቴምፕላሮቹ ሙሐመድን ያመልኩ ነበር ማለት ነው። ጣዖት ያመልኩ ነበር ብሎ ለመክሰስ እንደተጠቀሙበት ይታመናል። ሆኖም በዚያን ጊዜ ባፎሚት የተባለውን ጣዖት በትክክል የሚገልጽ ግልጽ የሆነ ምስል አልነበረም። የተከሳሾቹ መግለጫዎች እርስ በርስ የሚጋጩ ነበሩ። አንዳንዶቹ እንደ ጭንቅላት፣ ሌሎቹ ደግሞ እንደ ድመት ወይም ሌላም እንስሳ ገልጸውታል። ይህ ደግሞ ክሱ ሆን ተብሎ ቴምፕላሮቹን ለማጥፋት እንደተፈጠረ ያሳያል። ግልጽ ለማድረግ ያህል የቴምፕላር ፈረሰኞች በመካከለኛው ዘመን የተመሰረተ የካቶሊክ ወታደራዊ ሃይማኖት ድርጅት ናቸው። ሙሉ ስማቸው የክርስቶስን ምስኪን ባልደረባ ወታደሮች የሰለሞን ቤተ መቅደስ The Poor Fellow Soldiers of Christ and the Templars of ሰለሞን የሚል ሲሆን በእስልምና ታሪክ ውስጥ የሚታወቁት በመስቀል ጦርነቶች ውስጥ በሚጫወቱት ሚና ነው። በ1119 ዓ.ም የመጀመሪያው የመስቀል ጦርነት ከተካሄደ በኋላ ብዙ የክርስቲያን ምዕመናን ወደ ቅድስቲቱ ምድር ኢየሩሳሌም ጉዞ ያደርጉ ነበር። ነገር ግን መንገዱ ደህንነቱን ያልተጠበቀ በመሆኑ በዘራፊዎችና በሌሎች ቡድኖችም ይጠቃሉ። ይህንን ለመከላከል ሁጉስ ዴ ፓየንስ የተባለ ፈረንሳዊ መኳንንት 8 ሌሎች ባልደረቦቹን በመያዝ የቅድስቲቱን ምድር መንገድ ለመጠበቅ ቃል ገቡ። የኢየሩሳሌሙ ንጉስ ባልዱዊን ዳግማዊ የመኖሪያ ቦታ እንዲሆንላቸው የተሰጣቸውን የሰለሞንን ቤተ መቅደስ ቦታ ስለነበር የቴምፕላር ፈረሰኞች ተብለው ተሰይመዋል። የባፎሚት ምስል በታሪክ ውስጥ በይበልጥ ጎልቶ የወጣው በ19ኛው ክፍለ ዘመን ሲሆን ታዋቂው ፈረንሳዊ ምስጢራዊው እውቀት The Doctrine and Ritual the High Magic በተሰኘው መጽሐፍ ውስጥ ባስቀመጠው ምስል ነው። ይህ ምስል የምናውቀው የፍየል ጭንቅላት ያለው ክንፍ ያለው ሴት ጡቶች ያሉት ወንድና ሴት ባህሪያት ያሉትና በእግሮቹ መካከል የካዱሲያስ ዘንግ ያለው ምስል ነው። በግንባሩ ላይ ደግሞ ወደ ላይ የሚያመለክት ፔንታግራም አለው። እጆቹ ደግሞ አንዱ ወደ ላይ ሌላው ወደ ታች የሚያመለክቱ ሲሆን እንደ ላይ እንደ ታች as above so below የሚለውን የአስማት መርህ ያሳያል። በእጆቹ ላይ ደግሞ ሶልቭ መፍታት ወይም መከፋፈል፣ ማዋሃድ፣ መሰብሰብ የሚሉ የላቲን ቃላት ተጽፈዋል። ሌቪ ይህን ምስል የሰይጣን ምልክት አድርጎ አልሳለውም። ይልቁንም ተቃራኒዎች ሚዛን the equilibrium of opposites የፍጹምነት የሁለትነት ውህድ ብርሃን፣ ጨለማ፣ ወንድና ሴት፣ ሰውና እንስሳና የመንፈሳዊ እድገት ምልክት አድርጎ ነበር የገለጸው። ለሱ ባፎሚት የኮስሞስ አጽናፈ ሰማይ ኃይሎችንና የአስማት መርሆችን የሚወክል ምልክት ነበር። 20ኛውና 21ኛው ክፍለ ዘመን ከሌቪ ምስል በኋላ ባፎሚት በተለያዩ የአስማት ሚስጥራዊ ዕውቀትና የባህል ቡድኖች ተቀባይነት አገኘ። አሌስትሮ ክሮውሊ ከኤልፋስ ሌቪ በኋላ ታዋቂው የእንግሊዝ አስማተኛ አሌሰር ክሮሪ ባፎሚትን በቴላማ ሃይማኖት ውስጥ ተቀብሏል። ለሱም ባፎሚት እውነተኛ ፍቃድን የአምላክነትን መገለጫ የሚያሳይ ምልክት ነበር። True Will The Church of Santa በ1966 በአንቶን ላይቨን የተመሰረተው የሰይጣን ቤተክርስቲያን የባፎሚትን ምልክት የፍየል ጭንቅላት በፔንታግራም ውስጥ እንደ ይፋዊ አርማው ተቀበለ።
በዚህ አውድ ውስጥ ባፎሚት ለክርስቲያን ቀኖናዎች አመጽ፣ የግል ነፃነትና ስጋዊነት ምልክት ሆኖ ያገለግላል። ሆኖም የላቬ ሰይጣናዊነት አምላክ የለሽ ኤቲስቲክስ ነው። ሰይጣን እንደ በቃል የሚኖር አካል አያምኑም። ይልቁንም የነፃነትና የተፈጥሮ ፍላጎቶች ምልክት አድርገው ይጠቀሙበታል። ይህ ዘ ሳንቲክ ቴምፕል ይህ ዘመናዊ ድርጅት በ2015 ዓ.ም ትልቅ የባፎሚት ሐውልት አቁሟል። ይህ ድርጅት ሰይጣንን እንደ በቃል የሚኖር አካል አያምንም። ይልቁንም ለሃይማኖታዊ ነፃነት፣ ለፍትህና መለየት separation of church and state እንደ ምልክት ይጠቀሙበታል። ሐውልቱ በአሜሪካ የህዝብ ቦታዎች ላይ የአስርቱ ትእዛዝ ሐውልትን በማቆም ላይ ለመቃወም እንደ መሳሪያ ሆኖ አገልግሏል። ባፎሚት በሄቪ ሜታል ሙዚቃ፣ በፊልሞችና በቪዲዮ ጨዋታዎች ውስጥ እንደ ሰይጣናዊ ወይም ክፉ ምልክት በስፋት ጥቅም ላይ ይውላል። ይህ ግን ብዙ ጊዜ የተሳሳተ ትርጓሜ ሲሆን ከሌቪ የመጀመሪያ ፍቺ የራቀ ነው። ኢሉሚናንቲና ባፎሚት የሚገናኙት ኮንስፓይረንሲ ቲዮሪስ ዓለም ውስጥ ነው። በእውነተኛው ታሪክ እነዚህ ሁለት አካላት በመነሻና በዓላማ የተለያዩ ናቸው። ኢሉሚናንቲ በ1776 ዓ.ም በባቫሪያ አሁን የጀርመን አካል የተመሰረተ ትክክለኛ ሚስጥራዊ ማህበር ነበር። አባላቱ በአብዛኛው ምሁራንና የፖለቲካ ሰዎች ሲሆኑ ዓላማቸው በአውሮፓ ውስጥ የካቶሊክ ቤተክርስቲያንና የመንግስትን ስልጣን በመገደብ ምክንያታዊነትን፣ ሪዝንና የእውቀት ብርሃንን ኢንላይትመንት አይዲያልስን ማራመድ ነበር። ይህ ማህበር ብዙም ሳይቆይ ታግዶ በ1785 ዓ.ም ፈረሰ። ባፎሚት ደግሞ ቀደም ብሎ በ19ኛው ክፍለ ዘመን በኤሊፋስ ሌቪ የተሳለ የፍልስፍናና ምሳሌያዊ ምስል ነው። ኢሉሚናንቲዎች እንደ ፍሪሜሲኖች ያሉ ሌሎች ምስጢራዊ ማህበሮችን ለመጥለፍ ወይም ለመቆጣጠር ሞክረው ነበር። በ19ኛው ክፍለ ዘመን ፍሪሜሲኖች ራሳቸውን ሰይጣናዊ ድርጊቶችን ይፈጽማሉ ወይም ምስጢራዊ እምነቶች አሏቸው የሚሉ ውንጀላዎች ነበሩ። የቴምፕላሮች ባፎሚትን ያመልኩ ነበር የሚለው የተሳሳተ ወሬም በዚህ ጊዜ ይሰራጭ ነበር። ይህ ሁሉ የምስጢራዊው ማህበራት ምስጢራዊ እውቅና፣ ሰይጣናዊነት አንድ ናቸው የሚል ሰፊ ስም ማጥፋት አካል ነበር። በርካታ የክርስትና አክቲቪስቶችና ጸሐፊዎች በተለይ በ20ኛው ክፍለ ዘመን አንድ የዓለም መንግስት ኒው ወርልድ ኦርደር ለመመስረት የሚጥሩ ድብቅ ኃይሎች አሉ ብለው ያምናሉ። ኢሉሚናንቲዎች ደግሞ የዚህ አንድ የዓለም መንግስት ዋና ኃይል ተደርገው ይታያሉ። እነዚህ ቡድኖች ኢሉሚናንቲዎችን ከሰይጣናዊነት ጋር ለማገናኘት ባፎሚትን እንደ ማስረጃ ወይም ምልክት ይጠቀማሉ። ኢሉሚናንቲዎች ሰይጣንን ያመልካሉ የሚል የተሳሳተ አስተሳሰብ ሲሰራጭ የሰይጣን ምልክት ተደርጎ የሚወሰደው ባፎሚት ከነሱ ጋር ይያያዛል። ኤሊፋስ ሌቪ የባፎሚትን ምስል ሲስል የቴምፕላሮች ባፎሚትን ያመልኩ ነበር የሚለውን የተሳሳተ አፈታሪክ በመጥቀስ ምስሉ ከጥንታዊና ምስጢራዊ ክፉ ኃይሎች ጋር እንዲያያዝ አስተዋጽኦ አድርጓል። ምንም እንኳ ሌቪ ራሱ ሰይጣናዊ አምላኪ ባይሆንም የሱ ምስሎችና ጽሑፎች ኮንስፓይረንሲ ቲዮሪስ መነሻ ሆነዋል። በእርግጥ ኦሪጂናል የባቫሪያን ኢሉሚናንቲዎች ባፎሚትን አያውቁም ነበር። ምክንያቱም ሌቪ ምስሉን የሳለው እነሱ ከፈረሱ ከብዙ 10 ዓመታት በኋላ ነው። ባጭሩ ኢሉሚናንቲና ባፎሚት በመጀመሪያ እርስ በርስ ምንም ግንኙነት አልነበራቸውም። ትስስሩ የተፈጠረው በ19ኛውና በ20ኛው ክፍለ ዘመን የክርስትና አክቲቪስቶችና ጸሐፊዎች ኮንስፓይረንሲ ቲዮሪ ሐሳቦች ሲሆኑ ከሚፈሩት ዓላማዊነት፣ ሴኩላሪዝምና ከእግዚአብሔር መራቅ ጋር በተያያዘ እነዚህ ኢሉሚናንቲዎች እና ሌሎች ምስጢራዊ ማህበራት ከሰይጣናዊነት ጋር በማገናኘት ባፎሚትን ደግሞ እንደ ዋና ምልክት በመጠቀም ነው። ሉሲፈር የሚለው ስም በላቲን የብሉይ ኪዳን ትርጉም ውስጥ በተለይም በኢሳይያስ 14 ከቁጥር 12 ላይ ይገኛል። ይህ ጥቅስ እንዲህ ይላል፣ እንዴት ከሰማይ ወደቅህ አንተ የንጋት ኮከብ የጠዋት ልጅ፣ አንተ አህዛብን ያደከም እንዴት ወደ ምድር ተጣልክ? How you have fallen from heaven, morning star, son of dawn. You have been cast down the earth, you who once laid low the nations. በዚህ የዕብራይስጥ ጥቅስ ውስጥ ጥቅም ላይ የዋለው ቃል ሂለል ሲሆን ትርጉሙ የሚያበራ ወይም የንጋት ኮከብ ሞርኒንግ ስታር ማለት ነው። ይህን የሚያመለክተው ቬነስ የተባለችውን ፕላኔት ነው። እሷም ከፀሐይ መውጣቷ በፊት የምትታየው ብሩህ ኮከብ ነች። የኢሳይያስ ትንቢት በመጀመሪያ የታለመው በባቢሎን ንጉስ ላይ ነበር። ንጉሱ በኩራት ምክንያት ከፍ ከፍ ብሎ የነበረ ቢሆንም በመጨረሻም እንደሚወድቅ ለማሳየት ነው። ከጊዜ በኋላ የክርስትና ሃይማኖት ሊቃውንት ይህን የኢሳይያስን ጥቅስ የሰይጣን ውድቀት ለማመልከት ተጠቀሙበት።
የንጋት ኮከብ ከፍ ብሎ ከነበረበት ቦታ መውደቁ ከመጀመሪያው የሰማይ መላእክት አንዱ የነበረው ሰይጣን በእግዚአብሔር ላይ በማመፁ ከሰማይ የተጣለበትን ሁኔታ እንደሚያሳይ ተተርጉሟል። የላቲኑ የኢሳይያስ ትርጉም ሄላል የሚለውን ቃል ሉሲፈር ብሎ ተረጎመው። ሉሲፈር በላቲን ብርሃን አምጪ ላይት ብሬንጀር ማለት ሲሆን የንጋት ኮከብ ቬነስ ላይ ሌላ ስም ነበር። በዚህ ትርጓሜ ምክንያት ሉሲፈር የሚለው ስም ከጊዜ በኋላ የሰይጣን ትክክለኛ ስም እንደሆነ ተደርጎ መታየት ጀመረ። ይህ ግን በመጽሐፍ ቅዱስ ውስጥ በግልጽ የሰይጣን ስም ተብሎ አልተጠቀሰም። የሚለው ቃል ተቃዋሚ ወይም ክስ አቅራቢ ማለት ሲሆን ዲያብሎስ ደግሞ አጥፊ ወይም ስም አጥፊ ማለት ነው። በስነ ጽሑፍ ውስጥ እንደ ጆን ሚልተን ፓራዳይዝ ሎስት ባሉ ታዋቂ ስራዎች ውስጥ ሉሲፈር የሰይጣን ስም ሆኖ በሰፊው ጥቅም ላይ ውሏል። ይህ ደግሞ ህብረተሰቡ ሉሲፈርን እንዲያያይዘው አስተዋጽኦ አድርጓል። ሉሲፈር እንደ ዲያብሎስ ስም መታየቱ በአፈ ታሪክ፣ በሃይማኖታዊ ትርጓሜዎችና በስነ ጽሑፍ አማካኝነት የተጠናከረ የኋላ ኋላ ጽንሰ ሐሳብ ነው። ስለዚህ ሉሲፈር እንደ ባፎሚት ስም አፈ ታሪክ ነው ማለት ይቻላል። ነገር ግን ቃሉ የመጣው ከመጽሐፍ ቅዱስ ነው። በአጭሩ ብዙ ሰዎች ባፎሚትን የሉሲፈር ልጅ አድርገው የሚያምኑበት ምክንያት ሁለቱንም ምልክቶች ከክፋት ጋር በተያያዘ በሚነሱ ኮንስፓይረንሲ ቲዮሪስ የተዛቡ ትርጓሜዎችና በህዝብ ዘንድ ባለው የተሳሳተ ግንዛቤ ፖፑላር ሚስኮንስፓሬሽን ነው። በ2024 የፓሪስ ኦሎምፒክ መክፈቻ ስነ ስርዓት ጋር ተያይዞ ባፎሚት ለምን ስሙ ተነሳ? ጸረ ክርስቲያናዊ ትዕይንት ናቸው የሚሉ ወሬዎችና ትችቶች፣ ተቃውሞችስ ለምን ቀረቡ?